ሰላምዬ ድንገተኛ ሆስፒታል ገባች። እጅግ በጣም ያሳዝናል። ሰላም ድንገተኛ ሆስፒታል የገባችበት ምክንያት እንግዲህ አቶ በኃይሉ ሳሚን ደውልና ከወንድምሽ ጋር ሰው ገለሽ ቀብረሻል ብለህ አስፈራራት ሲልም እሷም ያንን ስልክ አንስታ ስትመልስ የተፈጠረው እንግዲህ ሰው ገለሻል የሚል ነበረ። በዚህን ሰዓት ራሷን ስታ በወደቀችበት አጋጣሚ የሶፋው ጠርዝ ጭንቅላቷን ስለመታት አሁን የማስታወስ እድሏ ዝቅተኛ ነው በማለትም ዶክተሮቹ መለሱ። ብሌንና ወይዘሮ ገነት ከምንም በላይ እያለቀሱ ይገኛሉ። አሁን አቶ በኃይሉ ከዳግም ላይ ሽጉጥ ደቀነበት። ምክንያቱም ዳግም እንዴት ይሄ ሊሆን ይችላል? እንዴት ማን ነው ይሄን የሚያደርገው? ሲልም አርፈ ብትቀመጥ ነው የሚሻለው በማለትም ዳግም ላይ ሽጉጥ ደቅኖ እያስፈራራው ይገኛል። ሰላም አሁን የማስታወስ እድሏ ምንም እንደሌለ ዶክተሮቹ ተናገሩ። ብሌን የመጨረሻ ልቧ ተሰበረ። በዚህን ሰዓት ወይዘሮ ገነት ከሰላም እግር ስር ሆነው ምንድን ነው የተፈጠረው? እስኪ የምታስታውሹ ነገር ካለ ሰላምዬ ንገሪኝ እያለችም ትጠይቃታለች። ሰላም ግን የመጨረሻ ፓራላይዝ ስለሆነች ምንም ልትመልስ አልቻለችም። ዳግም እንግዲህ የዋህ ሴትዮዋ ሞታለች ብሎ ነው የሚያምነው። ሰላም እና እሱ ግን ደግሞ እየተጠቀሙባቸው ነው። አቶ በኃይሉ ሰላም ንብረቷን በሙሉ ወደ እሱ ስም እንድታዞርለት ስለፈለገ ሁሉንም እውነታ ደብቆ በሚያሳዝን ሁኔታ ማሰቃየት ይፈልጋል። ቃልና እንዲሁም አቶ በኃይሉ እጅግ በጣም ልብ የሚሰብር ነገር ነው። አሁን ላይ ምን ማድረግ እንዳለባት ግራ የተጋባችው ብሌን እንዴት ይሄ ሊሆን ይችላል? ማን ነው ደውሎ እንደዚህ ሊያደርጋት የቻለው? እያለችም ጥያቄ ሆኖባታል። በዛ ላይ ደግሞ የቃል አለመደናገጥ ለእሷ ትልቅ ነገር መስሎ ታይቷል። ቃል አሁን ብሌንን ለማሸማቀቅ ትሞክራለች። ብሌን ግን እውነታውን ለትዬ ነው የምናገረው በማለትም አስፈራራቻት። ሰላም ውድና የተከበራችሁ የስኬት ሚዲያ ቤተሰቦች እንዴት ናችሁ? ላይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። በጉጉት ስንጠብቀው የነበረው አደራ ቀጣይ ፓርት ይዘን መጥተናል ማለት ነው። እንግዲህ እጅግ በጣም ልብ የሚሰብር የስቃይ መከራ የተጎናጸፈችው ሰላም ድንገተኛ ሆስፒታል ትገኛለች። ይህም የሆነበት ምክንያት በድንገት ራሷን ስታ በተነገራት ሰው ገለሻል የሚል ቃላት አእምሯ ላይ ሲያቃጭልባት ራሷን ስታ በመውደቋ ድንገት ስትወድቅ የሶፋው ጠርዝ ስለመታት ማስታወሷን ታነጥቃለች በማለትም ዶክተሮቹ መልስ ሰጡ። በዚህ ሰዓት አቶ በኃይሉ አለማስታወሷ ለሷ ትልቅ ነገር ለነሱ ትልቅ ነገር መስሎ ቢታያቸውም እሷ ካልተናገረችና ካላስታወሰች ምንም ነገር ማድረግ አይችሉም። ነገር ግን እሷ ማውራት ከቻለች ማስታወስ ባትችልም ንብረቷን በሙሉ ወደ እነሱ ማዞር ከቻለች እጅግ ትልቅ እድለኝነት ነው ብለው የሚያስቡት ቃልና አቶ ላይ በኃይሉ አሁን ላይ ስቃዋን እያበዙት ይገኛሉ። አቶ በኃይሉ እንግዲህ ዳግም ላይ ሽጉጥ የደቀነበት ምክንያት ምንድን ነው? ከብሌን ጎን እራቅ፣ ብሌን እውነተኛ ማንነቷን እንድታቅ አንፈልግም በማለትም ዳግም ላይ እንግዲህ እሱና ሳሚ ሽጉጥ ደቅነው እያስፈራሩት ይገኛል። ዳግም ደግሞ በፍጹም በብሌን ጉዳይ መደራደር አልችልም እያለም ቢመልስላቸውም ግን ደግሞ በፍጹም ያለሷ ብቻዋን ማስቀረት እንጂ ማንም ሰው ከጎኗ እንዲሆን አንፈልግም በማለትም እያሰቃዩት ይገኛሉ። ሌላው ወይዘሮ ገነት አሁን ላይ በብሌን ስቃይ መብዛት የመጨረሻ ልቧ እየተሰበረና እያዘነ ትገኛለች። ምን ማድረግ እንኳ እንዳለባት ግራ ተጋብታ ከሰላምዬ ጎን ሆና ምን ሆነሽ ነው ልጄ? ምንድነው የተፈጠረው? ሰላምዬ እውነታውን ንገሪኝ ብትልም ማንም ይሄ ነው የሚል ቃል ልታወጣ ስላልቻለች ሰላም ህይወታቸው ድብልቅልቁ ወጥቶ እያዘኑም ይገኛሉ። አሁን ላይ ምን ማድረግ እንዳለባቸው እንኳ ግራ ተጋብተው ህይወታቸው የስቃይ
የተሞላበት የሆነበት መስሎ የታያት እንግዲህ ምን ማድረግ እንዳለባት እንኳ ግራ የተጋባችው ብሌን ወይዘሮ ሰላም እንደዚህ በመሆኗ ትልቅ ጥያቄ ፈጥሮባት እየተጨነቀችም ትገኛለች። ይህ ነገር ምንድን ነው? ምን ለመሆን ነው? ማን ነው እንደዚህ የሚያደርገው? የሚልም ጥያቄ በውስጧ አለባት። ግን ደግሞ ምን ማድረግ እንዳለባት እንኳ ግራ ስለተጋባች ሁሉንም ነገር በዝምታ ይዛው ትኖራለች። አሁን ላይ የወይዘሮ ሰላም እንደዚህ መፈጠር ለእሷ ትልቅ ችግርና ወጥመድ እንደሆነም ተረድታለች። ሌላው እንግዲህ ወይዘሮ ገነት ለምን ይሄ ሆነ? ምን ተፈጥሮ ነው? አልማዝን ማጣራት አለብኝ እያለችም ቁማ ተነስታለች። ስለ አልማዝ ግን ክፍለ ሀገር ሄዳ አሁን ላይ አቶ በኃይሉ ከካዳት የራሷ የሆነ ውሳኔ እንደምትወስንም ለራሷ ቃል ገብታለች። ምክንያቱም አቶ በኃይሉ የሚያደርገው ነገር ለአልማዝም ገንዘብ አይሰጣትም። አልማዝም ግን ገንዘብ ካልተሰጣት ያንን ሁሉ ስቃይ አሳልፌ ዝም አልልም፣ ለሰላም ሁሉንም እውነታ ተናግሬ የነሱን መጨረሻ ማየት አለብኝ እያለች እንግዲህ በቁርጠኝነት ተነስታ አቶ በኃይሉን ለመበቀል እንዲሁም ቃልን ተነስታ ሁሉንም ነገር ዘርግፌ የመጣውን እቀበላለሁ እያለች ትገኛለች። ሌላው በእጅግ ልቧ የተሰበረው ቃል አሁን ላይ ሳሚ የሚባለው እየተከታተለ ዳግም ጋር ጦርነት ሲገጥም በጣም አሳስቧታል። ነገር ግን ደግሞ ዳግም ከእሷ ጎንስ ሆኖ ጠባቂ እያለችም እያመሰገነችው ትገኛለች። የሰላም ስቃይ አሁን ላይ እንዴት መሻር እንዳለበት እንኳ ግራ ያጋባል። እስክሬኗን ወይም ደግሞ አልማዝን ሳትሞት የሞተች አስመስለው ይዘው ለመውጣት በሚታገሉበት ሰዓት አስቀምጧት ባለችበት ሰዓት አቶ በኃይሉ ደንግጦ አወቀች እንዳለ መሞቷን እያለ ሲጨነቅ ነበረ። እናም አሁን ላይ ልሰናበታት ፈልጌ ነው በማለትም አልማዝን ከተሰናበተቻት በኋላ በሰማይም በምድርም ቅጣቴን አገኘዋለሁ፣ አንቺ ደግሞ አፈሩን ያቅልልሽ ብላ ተሰናበተች። ግን ወዳው አቶ በኃይሉ ሳሚን ደውለህ አስፈራራት አለ። ደውሎም ሲያስፈራራት እሷ ራሷን ስታ ወደቀች። እጅግ በጣም ልብ ይሰብራል። ሌላው አሁን ወዴት ምን ማድረግ ሰላምን እንዴት ከዛ ጉድ ስቃይ ማውጣት እንዳለባቸው ያስጨነቃቸው ወይዘሮ ገነትና ብሌን እንዲሁም ደግሞ ዳግም ዱብ ዱብ እያሉ እሷን ወደ ቀድሞ ማንነቷ ለመመለስ በሚራሯጡበት አጋጣሚ በፍጹም ይሄ ልታደርጉ ሰላምን ልትረዱ አትችሉም በማለትም አቶ በኃይሉ እንግዲህ ሁላቸውንም እያስፈራራቸው ይገኛል። አቶ በኃይሉ ይህም በማድረጉ የመጨረሻ ልቡ የተሰበረው ዳግም የሆነ ምክንያት እንዳላቸውና የሆነ ነገር እንዳለም ተረዳ። ስለዚህ ሁሉም ነገር ይፋ መውጣት አለበት በማለትም ከብሌን ጋር ተስማሙ። ቃል እንግዲህ ብሌንን እንደፈለገች ለማሽከርከር የምትጠቀመው ጥረት እያደረገች ያለችበት አጋጣሚ ምንድን ነው? ነገር ግን ብሌን አርፈሽ የምትቀመጪ ከሆነ ተቀመጪ፣ አልበለዚያ ግን እውነታውን ለሰላም ተናግሬ አንቺ ልጇ እንዳልሆንሽ ሁሉንም ነገር አሳምናታለሁ ስትላትም በጣም ደነገጠች። እኔ እኮ ዝም ያልኩሽ ስርዓት ትይዣለሽ ብዬ እንጂ የእሷ ልጅ እንዳልሆንሽ በደንብ ነው የማውቀው። ስለዚህ እኔን ተፋችኝ። እኔ ከአንቺ ምንም የምፈልገውም ነገር የለኝም። አንቺን ደግሞ እንደ ማንኛውም ሰው በምትፈልጊው ስራን ሰርች አስተናግድሻለሁ። አይ የምትይ ከሆነ ደግሞ የሚመጣብሽን የሚደርስብሽን ተቀበይ። እውነተኛ ልጇን እንዳልሆንሽና እሷን ለመግደል እዚህ ቤት መተሽ ንብረቷን ለመውረስ እየተሯሯጥሽ እንደሆነ ሁሉንም እነግራታለሁ በማለትም እንግዲህ ለቃል አስረግጣ ነገረቻት። ቃል ይሄን ያደረገችው በዳግም ስለቀናች ነበረ። ዳግም ደግሞ ቃልን በፍጹም ዘወር ብሎም አያያትም። ፍላጎቱም ምቾቱም ሁሉም ነገር ያለው ከብሌን ጋር ስለሆነ ከብሌን
24 ሰዓት አብሮ ቢያሳልፍ የማይሰለቸው ወደፊት ደስተኛ ሆኖ እሷን ማንም እንዲነካበት የማይፈቅድ መሆኑንም አስረግጦ ለብሌንም ነግሯል። ስለዚህ ቃል በዚህ በቅናት መንፈስ የተነሳሳች የዓላማዋን ሁሉ ስታ ከብሌን ጋር የምትሳፈጠውን ሳፋጣ ትልቅ ወጥመድ ውስጥ እንደሚያስገባትም ብሌን አስጠነቀቀቻት። ወይዘሮ ገነት በዳግም ደስተኛ ሆነዋል። ምክንያቱም ዳግም እንግዲህ እያንዳንዱ እንቅስቃሴው ለእነሱ ማሰቡን አሳውቋል። እናም በዚህን ሰዓት ዳግም ለወይዘሮ ገነት አስቤዛ ይዞ ሂዶ እንደ አስደሰታቸውም ለብሌን ሲነግሯት ብሌን ደስተኛ ሆና ደስታዋን ከዳግም ጋር ለማሳለፍ እማዬ ልሄድ ስትልም መቼ መተሽ ነው እምትሄጁ? ተረጋጊ እንጂ ሲሏትም እማዬ በዚህ ሳልፍ እኮ ሰላም ልበልሽ ብዬ ነው። እናም ስለዚህ መረጋጋት አለብሽ አለቻት። እና ልትሄጂ ነው? አሁን እማዬ መሄድ አለብኝ ስትልም ነገረቻቸው። እርሳቸውም ግራ ተጋብተው ጸጥ አሉ። መጨረሻ ላይ ግን የሰላም ራሷን ስቶ መውደቅ ለወይዘሮ ገነት ስልክ እንድደወልና ያንን ሁሉ ነገር እንዲሰሙ በማድረጓ ብሌን ደውላ ነገረቻቸው። እርሳቸውም ምን ነክቷት ነው መልካሟን ሴት እያሉ እየከነፉ ቢመጡም ሰላምዬ ደግሞ ምንም የምታስታውሰውም ሆነ ምንም የምታደርገው ነገር የለም። እጅግ ልባቸው ተሰበረ። ምን ማድረግ እንኳ እንዳለባቸው ግራ ተጋብተው ሁላቸውም ደንግጠው በመቆማቸው አሁን ላይ ህይወታቸው ሲኦል ሆኖባቸዋል። ዳግም እንግዲህ እውነታው ታልደፈረሰ አይጠራም መውጣት አለበት ሲላትም ብሌንን ምንድን ነው አለች። የሆነ እውነት አለ፣ እሱ ደግሞ መውጣት አለበት። ሰላም ስልክ ላይ የተደወለው ያሳሚው የሚባለው ነው ሲላትም አሁን ብሌን የጠረጠረችው እሱ ገንዘቧን ብሎ ነው ብላ ነው።